ሰላም ከእናንተና ከቤተሰቦቻችሁ ከዘራችሁ ጋር ይሁን። ኢየሱስ ጌታ ነው። ዛሬ ለማምለክ በጣም ሰፊ ኬኒ ጋር በማገለግልበት እዚህ በመመጣበት ጊዜ ሁሉ ጊዜ እናንተ ጋር ስመጣ ጸጋ አካፍዬ እንደምሄድ ነው የምታስቡት። እኔ ግን ጸጋ አካፍዬ አይደለም የምሄደው፣ ጸጋ ተካፍዬ ነው የምሄደው። ኢየሱስ ጌታ ነው። ስለ ፓስተር እስኪ እግዚአብሔር ይባርክ በሉት እስኪ። በጣም የሚገርሙ ናቸው በእውነት። ሁሉ ጊዜ መንፈስ ቅዱስ እዚህ ቤት አለ። መሰዊያችሁ በመንፈስ ቅዱስ የተሞላ ነው። እግዚአብሔር ይባርካችሁ። ብዙ ነገር እየፈለጋችሁ ልጆቻችሁ ቤታችሁን ትታችሁ እግዚአብሔርን ስላስቀደማችሁ እጁ ይቅደምላችሁ። ኢየሱስ ያድናል። ዛሬ ትንሽ ከበድ ያለ ሐሳብ መሰለኝ። ቆመን እስኪ የፊልጵስዩስን መጽሐፍ ምዕራፍ 1 ቁጥር 10 ላይ ያለውን ቃል እናነባለን። እኔ በመደበኛ ትርጉሙ በኤንአይቪ ነው ማነብላችሁ። ዋናው የመጀመሪያው የኛ መጽሐፍ የተተረጎመው ትራንስሌት ሲደረግ የስሩን ወደ ላይ የላዩን ወደ ስር ነው ያደረጉትና ይሄኛው ግን ቀጥተኛው ከአጀማመሩ እንትኑን በትክክል ዋና ሐሳቡን ስለያዘ በዚህ ያነብላችኋለሁ። ፍቅራችሁ በጥልቅ ዕውቀትና በማስተዋል ሁሉ በስቶ እንዲትረፈረፍ እጸልያለሁ። ይኸው ከሁሉ የሚሻለውን ለይታችሁ እንድታውቁ እስከ ክርስቶስ ቀን ድረስ ንጹሕና ነቀፋ የሌለባችሁ እንድትሆኑ ለእግዚአብሔር ክብርና ምስጋና በኢየሱስ ክርስቶስ በኩል የሚገኝ የጽድቅ ፍሬ እንዲሞላባችሁ ነው። ሃሌሉያ። ያነበብኩላችሁ የፊልጵስዩስ መጽሐፍ ምዕራፍ 1 ቁጥር 9 ላይ ያለው ቃል ነው ያነበብኩላችሁ። ትንሽ የፊልጵስዩስን መጽሐፍ ዞር ብለን ካየን በኋላ አሁን ወደማካፈላችሁ ወይም ለነገራችሁ ወደምፈልገው ሐሳብ ቶሎ ብዬ ፈጠን ብዬ ካለው ሰዓት አንፃር ሄዳለሁ። እንግዲህ የፊልጵስዩስ መጽሐፍ ሲጻፍ ጳውሎስ ለፊልጵስዩስ አማኞች ሲጽፍ ቤተክርስቲያኒቷ ከተተከለች ከ10 ዓመት በኋላ ነው ይህን መልእክት የጻፈው። የዚች ቤተክርስቲያን መተከል አይታችሁ እንደሆነ የሚያስገርም ነው። ሐዋርያት ሥራ ምዕራፍ 16 ላይ ስታነቡ የዚችን ቤተክርስቲያን መመስረት የሚገርም ነው። ጳውሎስ 5 ሀገር ለመሄድ ለምን 13 ላይ ሐዋርያት ሥራ ምዕራፍ 13 ላይ በአንጾኪያ እየጸለዩ ከመምህራን ከወንጌል ሰባኪዎች ከነቢያቶች ጋር ከእግዚአብሔር አገልጋዮች ጋር እየጸለዩ እያለ ለሃያለ ቀን ጾመው እየጸለዩ እያለ የጌታ መንፈስ በርናባስንና ጳውሎስን ለሥራዬ ለዩልኝ የሚል በነቢያት በኩል ድምጽ መጣ። ታስታውሳላችሁ። ይሄ ድምጽ ሲመጣ ይሄን ድምጽ ሰምተው ይሄን ድምጽ ተቀብለው በዛ ቤተክርስቲያን ውስጥ ያሉ ዋናዎች በጳውሎስና በበርናባስ ላይ እጃቸውን ጭነው በቤተክርስቲያን ስልጣንና በመንፈስ ቅዱስ ኃይል ላኳቸው። ከምዕራፍ 13 በኋላ ምዕራፍ 14 ስታነቡ አስደናቂ ታሪክ ታገኛላችሁ። ምዕራፍ 15 ላይ በጣም የሚገርም ነገር አለ። ምዕራፍ 13 ልክ ከጸልዮላቸው ከወጡ በኋላ በጣም ይገርማችሁ፣ አንድ ከተማ ሲገቡ ተራ ሰው ሆኖ ነው የገቡት። ሲወጡ ግን የከተማ እኩሌታ ይዘው ነው የወጡት። የሀገረ ገዢው ጠንቋዩን ታስታውሱታላችሁ። ሀገረ ገዢውን ጳውሎስ ወንጌል እየሰበከው ያለ ሀገረ ገዢው ወንጌልን እንዳይቀበል ጠንቋዩ የሀገረ ገዢውን ሊያስተው ሲፈልግ ጳውሎስ እንደዚህ ያለ አንተ የጽድቅ ጠላት አለው። ለምን? በመንፈስ ቅዱስ ኃይልና በቤተክርስቲያን ስልጣን ስለተላከ ቃሉ ይሰራል። ወገኖቼ አንተ የጽድቅ ጠላት ጨለማ ይወድቅብሃል ሲለው ይህ ሰው ጨለማ ወደቀበት ታወረ ይልና ቀጥሎ ሀገረ ገዢውም ለነ ጳውሎስ ትምህርት ታዘዘ፣ ኢየሱስን ተቀበለ። ወገኖቼ ሀገረ ገዢ ነው የተቀበለው። ሀገረ ገዢ ከተቀበለ መሬት ታገኛለ። ሀገረ ገዢ ከተቀበለ ወንጌል ትሰራለ። ይገባሃል። በልሳን ልቀቅና አሜን በለኝ። ኢየሱስ ጌታ ነው። ከዛ በኋላ 15 የገላትያ ችግር ተነሳ። ያንን ሶልቭ ከተደረገ በኋላ 5 ሀገር እስያ ላይ ለመስበክ ተነስተው አጀንዳ ይዘው ያለ የክርስቶስ መንፈስ ምን አላቸው? ከለከላቸው። የክርስቶስ መንፈስ ከለከላቸው።
ተከለከሉ። ከዛ ተኝቶ ያለ አንድ ሰው የሚረዳን የሚል ወደ መቄዶንያ የሚረዳን የሚል አንድ ሰው ጥሪ ሲያደርግ በህልሙ ጳውሎስ ተመለከተ። እዛ ወንጌል እንድንሰብክ የእግዚአብሔር ፍቃድ እንደሆነ አውቆ ወደዛ ከተማ ለወንጌል ገባ። ፈጥኖም ከሲላስ ጋር ተነስተው ሄዱ። ፈጥነው ነው ሄዱት ለእግዚአብሔር ድምጽ። በእንደዚህ ሁኔታ ነው ያቺ ቤተክርስቲያን የተተከለችው። ካስታወሳችሁ እዛ ከተማ ላይ ጳውሎስ ወንጌል እየሰበከ ያቺ ሟርተኛ መንፈስ ያለባት ሴት የልዑልን መንገድ የሚያሳያቸው የእግዚአብሔር ባሪያዎች እነዚህ ናቸው ሲል ጳውሎስ ተቸገረባት ይላል። ከዛ ያዘና እንደዛ ፊት ዞር አለና አንተ ክፉ መንፈስ ውጣ አለው። ልክ ሲወጣ በጣም አንዳንድ የመንፈስ አሰራር በጣም ይገርማል። እሷን ገረድ አርጓት ለከተማ ባላባቶች ግን ባለጠጋ ያደርጋል። እሷን አይጠቅማትም። ሌሎች ግን ባለጠጋ የከተማው ሀብት ያለው እሷ ላይ ነው። ልክ እሷ ላይ ያለው መንፈስ ሲመታ የከተማው ትርፍ ተቋረጠ። ደጆቻቸው ሁሉ ነው የተዘጋው። አወቁና ክፉ ሰዎችን አስነስተው ጳውሎስና ሲላስን አሳሰሯቸው። ከዛ በመንፈቀ ሌሊት ሲዘምሩ ሁሉም እስረኞች ይሰሙ ነበር። የእግዚአብሔር ጣት መጣ። ወገኖቼ በመንፈስ ቅዱስ ተልኮ ስትሆኑ እስራት ሊኖር ይችላል፣ ግን ታምራት አለ። ጩና እስኪ አሜን በለኝስ። የእግዚአብሔር እጅ ተገለጠ። ከዛም በኋላ የወይኑ መሰረት ተናወጠ። የሁሉም እስራት ተፈታ። ከዛ ጠባቂ ሁሉም ያመለጡ መስሎት ራሱን ሊያጠፋ ሲል ከኛ መካከል ማንም የጠፋ የለም፣ እጅህን ከሴፍ አንሳ አለው። መጣ። ምን እናድርግ ሲለው አንተ እመን አንተና ቤተሰቡ ይድናል ብሎ በእንደዚህ ሁኔታ ወንጌል እዛ ከተማ ላይ ተመሰረተ። አሁን ጳውሎስ ነው ያችን ቤተክርስቲያን የመሰረታትና በእንደዚህ ሁኔታ የተመሰረተባት ከተማ ነች የፊልጵስዩስ ቤተክርስቲያን። ሲጽፍ ግን ከ10 ዓመት በኋላ ከተከላት ከ10 ዓመት በኋላ ነው ይሄን መልእክት የጻፈው። እንዴት ጻፈ መሰላችሁ? የጻፈበት ኢንቴንሽኑ ዋና ሐሳቡ ቴንኪው ለማለት ነው። ለምንድነው ቴንኪው ለማለት የፈለገው? በእስራቱ በመከራው ጊዜ የፊልጵስዩስ አማኞች ከችግሩ ጋር ቆመዋል። ሁሉም በመከራ ፊታቸውን ሲያዞሩበት፣ ጳውሎስ ጋር ግን አብረው ከሱ ጋር የነበሩት የፊልጵስዩስ አማኞች ነበሩና በአፍሮዲጡ አማካኝነት የላኩለትን ስጦታ እንደደረሰው አስቦ ቴንኪው ለማለት ነው መልእክቱን የጻፈው። አመሰግናለሁ ስላደረጋችሁልኝ ነገር አመሰግናለሁ። ለዚህ ነው መጽሐፍ ቅዱስ አምላኬ ስጦታችሁ ደርሶኛል፣ እንደ መዓዛ ሽታ ሆኖ በእግዚአብሔር ፊት ይቀርባል፣ አምላኬ ግን እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ ይሙላባችሁ የሚል በረከት ሐዋርያው ያችን ቤተክርስቲያን የባረካት። የገባችሁ ነው? ግልጽ ነው? ሄሎ ግልጽ ነው ወይ? ኦኬ። አሁን ባረካት። አሁን ቴንኪው ለማለት ሲጽፍ ግን በእግር መንገድ ሁለት ሰዎች እዛች ቤተክርስቲያን ሁለት እህቶች ትናንት በስራው ላይ የደገፉት ግን ሁለት ሴቶች ሴንቴክና ጁዲ የሚባሉ ሁለት ሴቶች ተጣልተው ነበርና ለነዛ መልስ ለመስጠት ብዕሩን አመሰግናለሁ ለማለት ቢጽፍም ለነሱ መልስ ለመስጠት አንዳንድ ነገሮች ያነሳል። እንግዲህ አራቱን ምዕራፍ የመጀመሪያው አንደኛው ምዕራፍ ክርስቶስ ህይወታችን መሆኑን ነው የሚናገረው። ምዕራፍ 1 መሙሉ ሞትም ቢሆን ህይወትም ክርስቶስ ለኔ ጥቅሜ ነው የሚለውን ህይወታችን መሆኑን ይናገራል ምዕራፍ 1። ምዕራፍ 2 ምሳሌነቱን ያሳያል። ምሳሌ ነው። ለዚህ ነው የኢየሱስ ክርስቶስን ትህትና እሱ በአምላክ መልክ እያለ ማንም ሊቀርበው በማይችል ብርሃን ውስጥ እያለ በማይያዝ በማይወሰን በማይገደብ ማንነቱ በሚኖርበት ጊዜ የባሪያን መልክ የያዘበትን ትህትናውን ምሳሌነቱን ምዕራፍ 2 ላይ ይናገራል። ምዕራፍ 3 ግባችንን ይሄ የሚጠፋው የማይጠፋውን እንደሚለብስ ይናገራል። ምዕራፍ 4 እሱ ኃይላችን እንደሆነ በሱ ሁሉን እንደምንችል እሱ ጉልበታችን እንደሆነ አራቱ ምዕራፍ በእነዚህ ነገሮች ላይ ነው የሚያጠነጥነው ዙረቱ የሚዞረው። ቢሆንም እንኳን ነገር ግን ጳውሎስ አንዳንድ ነገሮችን በተደጋጋሚ ሁኔታ ጠቅሷል። ይኸውላችሁ ይህ መጽሐፍ የፈንጥዝያ መጽሐፍ ይባላል። የፈንጥዝያ መጽሐፍ
በእስር ቤት ሆኖ በጌታ ደስ ይበላችሁ የሚል 16 ጊዜ በምዕራፍ 4 ውስጥ 16 ጊዜ ተናግሯል። እምነትና ወንጌል የሚል ቃል ደግሞ 9 ጊዜ ተጠቅሟል። ግን ስለራሱ እኔ፣ እሱ፣ በሱ የሚሉ ቃላቶች 100 ጊዜ ተጠቅሟል ጳውሎስ በአራቱ ምዕራፍ ውስጥ። እኔ፣ እሱ፣ በሱ የሚሉ ቃላቶች 100 ጊዜ በምዕራፍ 4 ውስጥ 4 ምዕራፍ ውስጥ 100 ጊዜ ተጠቅሟል። ይሄን ሲጠቀም ሁለተኛ ቆሮንቶስ ላይ ለመከላከል የተጠቀመውን አጠቃቀም አይደለም። ሁለተኛ ቆሮንቶስን ስታነቡ ራሱን ለመመከት ራሱን ለመከላከል የጻፈው መጽሐፍ ነው። ይሄ ግን ምን መሰላችሁ? ከነሱ ጋር ይወላችሁ እንደ ሮሜ እንደ ገላትያ መልእክት አይደለም። የፊልጵስዩስ መልእክት አንድ በጣም ጥልቅ ወዳጅህን ስሜትህን የምትነግርበት ጥልቅ ወዳጁን ስሜቱን የነገረበት የመጽሐፍ ክፍል ነው። የፊልጵስዩስ መጽሐፍ ስሜቱን ያለውን ስሜት ዛሬ እኮ ስሜታችንን ለማን መግለጥ እንዳለብን እንኳን አናውቅም። ብዙ ሰዎች ታውቃላችሁ ነገራቸውን የሚሰማ ሰው አጥተዋል። ለጳውሎስ ይህ ቦታ የኮምፎርት ዞን ነው። ምንም ቢናገር አይታዘቡትም። ለምን? በፊልጵስዩስ አማኞች የህይወት መነካት ጳውሎስ ተነክቷል። ልባርካችሁ፣ እጃችሁን አንሱ። በእውነት በእናንተ የህይወት መነካት ፍጥረት በሙሉ የሚነኩበትን ጸጋ እግዚአብሔር ይስጣችሁ። በጣም የሚገርሙ ሰዎች ናቸው። በወንጌል አብረው ከሱ ጋር ቆመዋል። እሱ ኤፌሶን ላይ ካያችሁ በመንፈስ እስረኛ የሆንኩ እኔ ጳውሎስ ይላል። የታሰረው ዓለም አለ፣ የጠራው ዓለም አለ። ለዛ ዓለም ታስሯል። ጳውሎስ ለዛ ዓለም ወርዷል፣ ለዛ ዓለም ገብቷል፣ ለዛ ዓለም ወጥቷል። እሱ ሪዮት ዓለም ውስጥ ካለ ኢየሱስ ማንም የለም። ፈሪሳይነት ብትጠይቁት ፊልጵስዩስን ካነበባችሁ ሌላ መጽሐፍ ላይ ካነበባችሁ ማንም ከሰው የሚበልጥ ቢመስለው እንደ እብድ ላለው እኔ በልጠዋለሁ አለ። ጳውሎስ ከሰው የሚበልጥበት ነገር አለው። ለሱ ረብ የነበረውን ስለ ክርስቶስ እንደ ጉዳት ቆጥሮታል። ስለዚህ እሱ ልብ ውስጥ የሚሯሯጠው፣ እሱ መንፈስ ውስጥ የሚሯሯጠው፣ እሱ ህይወት ውስጥ የሚሯሯጠው እግዚአብሔር በክርስቶስ የገለጠው ጽድቅ ነው። ሄሎ በጌታ በኢየሱስ ስም እናንተ ልብ ውስጥ የእግዚአብሔር ዓለም ይሯሯጥባችሁ። አረ አማን ጮ አሜን ይበለኝስ። እሱ ልብ ውስጥ የሚሯሯጠው፣ እሱ ልብ ውስጥ የሚወጣው፣ እሱ ልብ ውስጥ የሚገባው ነገር ምንድነው ካላችሁኝ፣ ወንጌል ኢየሱስ ክርስቶስ። ለዚህ ነው በሱ ሕያው ሆኜ እኖራለሁ ደግሞም እንቀሳቀሳለሁ አለ። እንደውም አንድ ቦታ እንደዚህ ይላል፣ የክርስቶስን ሞት በስጋዬ ተሸክሜ እዞራለሁ አለ። ሞቱን ተሸክሜ ለሚድኑት የሕይወት ሽታ ልሆን፣ ለሚጠፉት ደግሞ የሞት ሽታ። ጳውሎስ በነበረበት ሰከንዱ፣ ማይክሮ ሰከንዱ፣ ደቂቃዎቹ፣ ሰዓታቶቹና የኖረበት ዓመት ሙሉ ደማስቆ ላይ ከበረራለት በኋላ የሱን ዓለም አርዶ የእግዚአብሔርን ዓለም በሱ ተቀብሏል። ሄሎ ወደ ትምህርቱ መጣላችኋለሁ። ሄሎ እና ይሰጣል ስለ ነው የምትነካው። በጌታ በኢየሱስ ስም ዓለማችሁ የእግዚአብሔር ይሆን። አራ አንድ አማኝ አሜን ይበለኝስ። ይሄንን በጣም በፍቅር የሚወዳቸውን ቤተሰቡን አንድ ጸሎት ይጸልይላቸዋል። ዛሬ ጳውሎስ የጸለየውን ጸሎት እኔ እመኘዋለሁ በእኔ ህይወት፣ በእናንተ ህይወት፣ በሁላችን ህይወት እንዲኖር። ምን ይላል? እንደዚህ ይላል፣ ፍቅራችሁ ይላል። ተከታተሉኝ። በጥልቅ ዕውቀት ቀጥሎ በማስተዋል ሁሉ በስቶ እንዲትረፈረፍ እጸልያለሁ። ሁለት ነገር ያነሳል። አንደኛ ጥልቅ ዕውቀት፣ ሁለተኛ በማስተዋል በስቶ እንዲትረፈረፍ እጸልያለሁ። የትኛው መትረፍረፍ? እቺ ዓለም የምትለው መትረፍረፍ አይደለም። እሱ መትረፍረፍ ብሎ ያስቀመጠው ፍቅራችሁ የሚል ቃል አለ። ወገኖቼ ይሄ ፍቅር በመንፈስ ቅዱስ አማካኝነት በልባችን ፈሷል። ይሄ የፈሰሰው የእግዚአብሔር ፍቅር ወገኖቼ፣ እግዚአብሔር ሰሞደዱን እየደጋገመ አይገልጥልንም። አንዴ በልጁ ገልጧል።
ይሄ ፍቅር ይላል ጳውሎስ ሲጸልይ አንደኛ በጥልቅ ዕውቀት የጠለቀ ዕውቀት መጣላችኋለሁ ምን እንደሆነ። ሁለተኛ በማስተዋል በጥልቅ ዕውቀትና በማስተዋል በስቶ እንዲትረፈረፍ እጸልያለሁ። በጥልቅ ዕውቀት ከሆነ እስከ መጨረሻ መሄድ ትችላላችሁ እያላቸው ነው። በእናንተ የተጀመረው ነገር እስከ ክርስቶስ ኢየሱስ ቀን መሄድ የሚችለው ነገሩን በጥልቅ ዕውቀት እና በማስተዋል በስቶ ሲትረፈረፍ የተትረፈረፈ ህይወት አካባቢ የሚያወራው ጎረቤት የሚያወራው የሚያየው የማያየው ፍጥረት ሁሉ የሚያወራው የተትረፈረፈ ህይወት ዛሬ በዚህ ቤት በኢየሱስም ይህ ህይወት በጌታ በኢየሱስም ይበዛል። አረ አንድ አማኝ ጮህ አሜን ይበልስ። ለምንድን ነው ይሄን የሚለው? ለምንድን ነው ይሄ የሚለው? በጥልቅ ዕውቀትና በማስተዋል በስቶ እንዲትረፈረፍ ለምንድን ነው የሚለው? መጽሐፍ ቅዱስን ዞር ብሎ ማየት ጥሩ ነው። ከመጨረሻው ዘመን አስከፊነቱ አንዱ ምን ይላል? ከአመጻ ብዛት የተነሳ የብዙ ሰዎች ፍቅር ይቀዘቅዛል አላቸው። ግን ግለት የሌለው ፍቅር፣ ሙቀት የሌለው ፍቅር፣ ጥልቅ ያልሆነ ፍቅር፣ ሲሰጥ የሚወድ ሲከለከል የሚጠላ ፍቅር እና አመጻ ስሙኝ ንገራችሁ እየጨመረ ነው የሚመጣው። ከዚህ በኋላ አይቀንስም። እየጨመረ ነው የሚሄደው። የፊልጵስዩስ አማኞችን ግን እንዲላቸዋል አንድ ነገር ያስፈልጋቸዋል አለ። ምን ሲባል ፍቅር አላችሁ። ይሄ ፍቅር ግን በጥልቅ ዕውቀት ቀጥሎ በማስተዋል በስቶ እንዲትረፈረፍ እጸልይላቸዋል። ለምንድን ነው የሚበዛው? ይሄ ነገር ካላችሁ ይሄ ይሆንላችኋል ይላችኋል። ይሄ ይሆንላችሁ። ስሙኝ እግዚአብሔር ይመስገን እጸልያለሁ። ለምንድን ነው የምጸልየው? ጳውሎስ ይኸውም የሚጸልይበት ሪዝኑ ይኸውም ከሁሉ የሚሻለውን ለይታችሁ እንድታውቁ። አንደኛ ጥልቅ ዕውቀትና በማስተዋልና በጥልቅ ዕውቀት ላይ የተመሰረተ ፍቅር ካላችሁ ከሁሉ የሚሻለውን ለይታችሁ እንድታውቁ ያደርጋቸዋል። ለእናንተ ለህይወታችሁ የሚሻላችሁ ኢየሱስ ያልኩት እኔ በሮማ አደባባይ ላይ መሰከርኩለት፣ በተናናሽ ፊት የመሰከርኩለት፣ እንደ እብድ ሲወግሩኝ ሲመቱኝ ወደ ኋላ ያልተመለስኩት ዴማስ እቺን ዓለም ወዶ ሲሄድ እኔ እስከ መጨረሻ ሄድኩት። አንድ ነገር ገብቶኛል። ጥልቅ ዕውቀት፣ የእግዚአብሔር ጥልቅ ፍቅር ገብቶኛል። ይሄ ጥልቅ ፍቅር ደግሞ ዕውቀት ይፈልጋል አለ። በጌታ በኢየሱስ ስም መንፈስ በእናንተ ላይ ይፍሰስ። ለምን ሲባል አንደኛ ምጸልይላችሁ በጥልቅ ዕውቀት በስቶ እንዲትረፈረፍ እንድትበዙ ብቻ አይደለም፣ ከሁሉ የሚሻለውን ለይታችሁ ታውቃላችሁ። ይሄ ሁለት ነገር ሲኖራችሁ የሚሻለውን ለይታችሁ ታውቃላችሁ። ጊዜያችሁ፣ ሰዓታችሁ፣ ደቂቃችሁ፣ ማይክሮ ሰከንዳችሁ በማይሻል አይሰረቅም እያለ ነው። ሁሉ ነገራችሁ ከሚሻለው ነገር ጋር ነው የሚሆነው። ለዚህ ነው ጳውሎስ ለአንድ ሰዓት ቢሆን ለቀን አልተገዛንም ይላል። ለምን? ይሄ የሚጸልየው ነገር እሱ ውስጥ አለ። የሚሻለውን ለይታችሁ እንድታውቁ ያደርጋችኋል። ስለዚህ ምንም ትምህርት ቢመጣ ይዟችሁ አይሄድም። ለይታችሁ ታውቃላችሁ። ለዚህ ነው ያመንኩትን አውቀዋለሁና ያለው የእግዚአብሔር ባሪያ አላፍርበትም አለ። ማን? ፖል ያለው ያመንኩትን አውቀዋለሁ አላፍርም። ከሱ ጋር የተመሰረተ ጥልቅ ዕውቀት ነው ያለው ጳውሎስ። ይሄ ሁሉ ይኸውላችሁ እንዲህ አለ፣ እኛ ሐዋርያቶቹን አለ አንዳንዴ ጥራጌ ያደረገን ይመስለናል አለ። ተመልከቱ፣ ያዘነ ይመስላል። ቀኑን ሙሉ ስለአንተ እንደታረደ በግ ተቆጠርን አለ። የሁሉ ጉዱፍ የሆንን ይመስለናል አለ። በቃ የሰውዬ ባክ ሊያደርግ ነው ስትሉ ባሰበት። ለምን?
እሱ ውስጥ የተመሰረተው የእግዚአብሔር ጥልቅ ዕውቀት አለ። ጥልቅ ዕውቀት ለምን ባይብል እንዲላል ርዝመቱ፣ ጥልቀቱ፣ ስፋቱ፣ ወርዱ ከመታወቅ በላይ ሆነ የእግዚአብሔር ፍቅር ገብቶታል። የእግዚአብሔር ፍቅር ይኸውላችሁ፣ የእግዚአብሔር ፍቅር ሲገባችሁ ጸልያችሁ አጠግቡም። ጸልያችሁ ገና ጌታን ያገኛችሁ ጊዜ ታስታውሳላችሁ። ገና ብርሃን የበራላችሁ ጊዜ በመንገድ ትዘምራላችሁ። በቤት አንዴ ትጸልዩና ወጣችሁ ከዛ ሮጣችሁ ትመጡና ትንበረከካላችሁ፣ ትጸልያላችሁ፣ እንደገና ትጸልያላችሁ። የእግዚአብሔርን ቃል አንብባችሁ አጠግቡም። ለምን መሰላችሁ? የእግዚአብሔር ፍቅር በመንፈስ ቅዱስ ፈሶባቸዋል። አያችሁ፣ ያ መነካት ዛሬ ይሄ መነካት ለዘላለም በኢየሱስ ስም በእናንተ ቤት ይኖር። ኧረ አንድ አማኝ ጮኸ አሜን ይበለኝስ። ወገኖቼ የመጸለይ መንገዶች 15 ብዬ ባስተምራችሁ አጸልዩ። የእግዚአብሔር ፍቅር ግን ከእናንተ ጋር ከሆነ ይሄ ፍቅር በጥልቅ ዕውቀትና በማስተዋል ከተመሰረተ ተትረፍርፎ ይበዛል። ምን ይሆናል መሰላችሁ? ታጋባላችሁ። እናንተ በሄዳችሁበት ቦታ ሁሉ እናንተ የተነካችሁበት መነካት ይነካቸዋል። በጌታ በኢየሱስ ስም እባርካቸዋለሁ። እናንተ የተነካችሁበት መነካት ሰዎች ሁሉ የሚነኩበት። ኢየሱስን ለጥቅማችሁ ሳይሆን ለሕይወታችሁ ትፈልጉታላችሁ። ረብ እናንተ ዓለም ላይ የለም። ረብ እናንተ ሂሳብ ሰርታችሁ አይደለም የምትከተሉት አንድን መነካት፣ አንድ ብርሃን። ይሄ ብርሃን ለዘላለም በእናንተ ቤት ይኖር። ይኸውላችሁ ንጹህ መሆንም ይፈልጋል። ቀጥሎ እንደዚህ ይላል። ይኸውላችሁ ይህም ከሁሉ የሚሻለውን ለይታችሁ እንድታውቁ ይላል። ከሁሉ የሚሻለውን ይኸውላችሁ ይሄ ጥልቅ ዕውቀትና በማስተዋል የተመሰረተ የእግዚአብሔር ፍቅር እናንተው ሲኖር በስቶ ሲትረፈረፍ ከሁሉ የሚሻለው ለይታችሁ ታውቃላችሁ። ስለዚህ ጊዜያችሁንም፣ ልባችሁንም፣ ሰዓታችሁንም፣ ቢዝነሳችሁንም ኤኒ ነገራችሁንም የምትሰጡት ከሁሉ ለሚሻለው ነው። እየሰማችሁ ነው? እኛ ቸርች አንድ ሰው መጥቶ እሁድ ለታ አገለገለና በጣም ይገርም ስለ እሱ የሰበከበት መንገድ ሌላ ነው እና ከሰበከው አንድ ክፍል ልንገራችሁ ከዚህ ጋር ስለሚሄድ ነው። ያ ባለጠጋ ሰውዬ እጅግ ባለጠጋ ነበር የሚለው እና ያ እግዚአብሔር ሰው የሰበከው ምንድነው? አንድ ነገር ይቀርሃል የሚለው ነው እሱ ያለውና አንድ ነገር ከቀረ ያ ነገር ነው የተባለውን ነገር እንዳይፈጽም ያደረገው ብሎ አስተማረን። በጣም ድንቅ ትምህርት ነበር ያስተማረን ያ እግዚአብሔር ሰው። ግን እሱ ያስተማረ ክፍሉን ደጋግሜ ያየው ነበርና በጣም የባረከኝ አንድ ነገር ልንገራችሁ። መጣ ሰውየው የስኮላር ጥያቄ ነው የጠየቀው። የእግዚአብሔርን መንግስት እንድወርስ ምን ላድርግ ነው ያለው። እንጀራ ስጠኝ አይደለም ያለው፣ ቤት ስጠኝ አይደለም ያለው። ያም የእግዚአብሔር ሰው አሁን እኔ እንደምላችሁ ነው ያለው ሲያስተምረንና ሲለው በሕጉ ምን ታነባለህ? ከልጅነቴ ጀምሮ ይሄንን ሕግ ጠብቄያለሁ አለው። ከዛ ኢየሱስ ምንድን ነው ያለው? አንድ ነገር ይጎልሃል አለው። ስንት ነገር? አንድ ነገር ይጎልሃል አለውና ይጎልሃል ያለው አንድ ነገር ነው ያለው፣ ግን አንድ ነገር አይደለም። አሁን ያ እግዚአብሔር ሰው ሲሰብከን የጎደላችሁ አንድ ነገር ነው። ይሄ አንድ ነገር ብዙዎችን አጥፍቷል። ይሄንን ቶሎ ብላችሁ በፍጥነት ነቅታችሁ ከናንተ ህይወት ካላስወገዳችሁ በስተቀር ነጋችሁን ይይዛል በሚል ያስተማረን እሱ ትምህርት ሌላ ቀን መጥቶ ሲያስተምራችሁ በጣም የሚገርም ትምህርት ነው ያስተማረው። ግን እኔ እዚህ ጋር ልነግራችሁ ፈልገው አንድ ነገር አለ አሁን ከማስተምረው ትምህርት ጋር ስለሚሄድልኝ ነው። ከዛ በጣም የሚገርማችሁ ሰውየው ብዙ ሀብት ስለነበረው ይላል አይደለም ይለው ሽጥና ለድሃ ስጥ አይደል ያለው። ሽጥና ለድሃ ስጥ። ይሄ ሰው ጉድማን ነው። አይዘሙትም፣ አይዋሽም፣ የባልንጀራውን ቤት አይመኝም፣ ህጉን ጠብቋል። ጌታ ግን አንድ ነገር ይጎልሃል፣ ያለህን ሽጥ አለው። አንድ ለድሃ ስጥ፣ ቴንኪው ለማይሉ አመሰግናለሁ ለማይሉ ነገ የሆነ ችግር ቢመጣብን ለማይደርሱ ለድሃ ሽጥ። ከዛስ ተከተለኝ በምድር 100 እጥፍ በሰማይ ዘላለም ሕይወት ታገኛለህ። ሰውየው ብዙ ሀብት ስለነበረው ይላል። እኔ አሁን የምፈልጋት እቺ ነች። ብዙ ነበረው፣ ስለዚህ እያዘነ ሄደ ይላል። ለምን? የፊልጵስዩስ ሐሳብ አልገባውም። ከሁሉ የሚሻለውን ለይቶ አላወቀም። ኢየሱስ ደግሞ የነገረው የሚሻለውን ነው። በምድር 100 እጥፍ በሰማይ ዘላለም ሕይወት ያለው ነገር የዘላለም ሕይወት አይሰጠውም። ለምሳሌ ስሙኝ፣ መጽሐፍ ላይ እንደዚህ ይላል፣ በእግዚአብሔር ቁጣ ቀን ብርና ወርቃቸው አያድናቸውም የሚል ቃል አንብባቸዋል። ብርና ወርቅ እኮ
ስማይ ልንገርህ እዚህ ምድር ላይ ትንሽና ትልቅ አድርጓል እኮ እዚህ ምድር ላይ እኮ አንዱን አዋርዷል አንዱን አስከብሯል እኮ ነገር ግን ስሙኝ ልንገራችሁ መጽሐፉ ያስቀመጠው ዋጋ የለውም እያለ አይደለም በእግዚአብሔር ቁጣ ግን ለመዳን አይበቃም እያለ ነው እግዚአብሔር እያለው ያለው ደግሞ ጌታ ኢየሱስ ይሄንን ባለጠጋ ሰው ምን የሚሻለውን ነበር የሚነግረው አየ ጥልቅ ዕውቀት ስለሌለው ጥልቅ ፍቅር ስለሌለው እየሰማችሁኝ ነው ከሁሉ የሚሻለውን መለየት ስላቃተው እያዘነ ሄደ ዛሬ መነግራችኋለሁ ከሁሉ የሚሻለውን እየለያችሁ የምትሄዱበት የጌታ ጸጋ በእናንተ ላይ ይፍሰስ በማይሆን መንገድ ይኸውላችሁ የሚሻለውን ካወቃችሁ ጨለማ ከብርሃን ጋር አይሄድም እርኩስ ከቅዱስ ጋር አይሄድም ለይታችሁ እስካላወቃችሁ ድረስ ይሄ ከላይ ጳውሎስ የጸለየው ነገር በእናንተው ህይወት ውስጥ ኦፕሬት ካላደረገ በስተቀር ምን ይሆናል መሰላችሁ ለይታችሁ ማወቅ ያቅታችኋል ሲኖራችሁ ግን ጳውሎስ ሲጸልይ ጳውሎስ እኮ የሚገርም ጸሎት ነው የሚጸልየው ለይታችሁ እንድታውቁልና ቀጥሎ ልንገራችሁ ምን ያረጋችኋል መሰላችሁ ለይታችሁ እንድታውቁ ይህም ከሁሉ የሚሻለውን ለይታችሁ እንድታውቁ ይልና እስከ ክርስቶስ ቀን ድረስ ንጹህና ነቀፋ የሌለባችሁ እንድትሆኑ ይላል ለካ የሚጸልየው ነገር ምን መሰላችሁ የሚጸልየው ጸሎት በጣም ነው አደገኛ ጸሎት ነው የሚጸልየው በጣም ለሰው ለአንድ አማኝ አስፈላጊ ጸሎት ነው ለይታችሁ እንድታውቁ ያረጋችኋል አለ እስከ ክርስቶስ ቀን ንጹህና ነቀፋ የሌለባችሁ እንድትሆኑ አየ ያነጻሃል ይሄ ጥልቅ የእግዚአብሔር ፍቅር ዕውቀቱ አንተው ሲገባ እስከ ክርስቶስ ቀን ያለ ነቀፋ እንድትሆን ያደርጋል የንጽህና መንፈስ የፒዩሪቲ መንፈስ የንጽህና መንፈስ በአንተ ህይወት ውስጥ ያበዛዋል በጌታ በኢየሱስ ስም እኔ እናገራለሁ ይሄ ህይወት በእናንተ ቤት ይብዛ እንዴት እንደሚመጣ ሳያቸዋለሁ ያበዛዋል ከዛስ ንጹህና ነቀፋ የሌለበት ነቀፋ ማለት እኮ ሆሪዞንታል ማንም ሰው ከአምላካችሁ በቀር እናንተ መንቀፍ አይችልም የነቀፋ እሱም ብሎ ጴንጤ እሷም ብሎ ጴንጤ የሚል የሰው አፍ እናንተ ዓለም ላይ የለም ለምን የተመሰረተው ፍቅራችሁ በጥልቅ ዕውቀትና በማስተዋል በስቶ ተትረፍርፎ ስለሆነ ይሄ ህይወት ያለው ሰው ስሙኝ ልንገራችሁ ለይቶ ያውቃል እስከ ክርስቶስ ቀን ንጹህና ነቀፋ የሌለበትን ህይወት ያበዛለታል ከዛስ ያበዛለታል ብቻ ለእግዚአብሔር ይላል ክብርና ምስጋና በኢየሱስ ክርስቶስ በኩል የሚገኝ የጽድቅ ፍሬ እንዲሞላችሁ ነው ይላል ማለት ሰኞክ ማክሰኞክ ሮብክ ሐሙስክ ቀንክ ወርክ አመትክ ዘመንክ እያንዳንዱ ያምላክ ስም አይሰደብበትም ይሄ ላይፍ ሲኖር ለእግዚአብሔር ምስጋና ነው በመትገባበት ቦታ ሁሉ አንተን ያዩ እግዚአብሔርን ያመሰግናሉ ልባርካ ጅናንሳ ልባርክ መንገድ የእግዚአብሔርን ምስጋና ያብዛ እንቅስቃሴክ የእግዚአብሔርን ምስጋና ያብዛ ሰዎች አንተን ሲያዩ አምላክን የሚያመሰግኑበት አምላክን የሚባርኩበት የእግዚአብሔር ነጸብራቅ መልኩ በኢየሱስ በእናንተ ላይ ይታይ ከኢየሱስ ክርስቶስ የሚገኝ የጽድቅ ፍሬ ሞልቶባችሁ ይላል አየክ ከኢየሱስ ክርስቶስ ይሄ ከማንም አይገኝም ሞልቶባችሁ ለእግዚአብሔር ክብርና ምስጋና እንድትሆኑ ያደርጋችኋል ይላችኋል ለእግዚአብሔር ክብር ነው የምትሆኑት ለእግዚአብሔር ምስጋና በአንተ ስፒሪቹዋልነት በአንተ መንፈሳዊነት ማንም አይጸጸትም አንተ ዓለም ላይ እግዚአብሔር ነው የሚታየው ሰዎች አንተን ሳዩ ልክ ካህኑን አሮንን ሳዩት ግንባሩ ላይ ቅድስና ለእግዚአብሔር የሚለውን በሽክ ነው ይሄ የተጻፈውን ሲያዩ እግዚአብሔር ትዝ እንደሚላቸው በመትገባበት መንደር ሳታወራ ተጽኖክ ይበዛል
በመትወጣበት በመትገባበት ዛሬ አፍ የበዛበት ጊዜ ነው። ላይፍ ወየለም ወርዷል፣ ታች ወርዷል። ለምን መሰለክ? የድሮ ክርስቲያኖች በቁጥር ትንሽ ናቸው፣ ግን ከተማውን ያስፈራሉ፣ ከተማውን ያስደነግጣሉ። ለምን? የእግዚአብሔር ፍቅር በልቦቻቸው ላይ ፈሶ ተትረፍርፏል። የፍቅር ሰዎች ናቸው፣ የፍቅር ሰዎች ናቸው። በጌታ በኢየሱስ ስም በማስተዋልና በእውቀት የሆነ የእግዚአብሔር ፍቅር በእናንተ ላይ ይፍሰስ። ይሄ ነገር እንዴት ይመጣል? ለእግዚአብሔር ምስጋና እንድትሆኑ ያደርጋቸዋል። ከኢየሱስ ክርስቶስ የሚገኝ የጽድቅ ፍሬ እንዲሞላባቸው ያደርጋቸዋል። እስከሱ ቀን ድረስ ያለ ነቀፋ ንጹህ ያደርጋቸዋል። ምክንያቱስ ለምንድነው ያለ ነቀፋ የሚያደርጋችሁ? የማይሆን ነገር እንዳትነኩ የሚያደርጋችሁ ከላይ ብለዋል። ለይታችሁ ታውቃላችሁ። ይላችሁ ሔዋን ሪዛልቱ ሞት እንደሆነ ብታውቅ ኖሮ ተነግሯታል እኮ። እውነት እንደምትሞት ብታውቅ ኖሮ አትበላው። ትሞት ያለሽ የሚለው ቃል ነው የሚያውቁት። ግን ነገሩ እንደሚገላቸው በፍጹም በጥልቅ ዕውቀት ነገሩን የተረዱት አይመስለኝም። ለይተው የሚያውቁ ሰዎች ከምን ወጥመድ ያመልጣሉ መሰላችሁ? እቺን ያዙልኝ። ከመሰለ ግን ካልሆነ ህይወት ያመልጣሉ። ይሰማችሁ? ለይተው ያውቃሉ። መናፍስት ከወዴት እንደሆነ ያውቃሉ። የእግዚአብሔር ጥልቅ ዕውቀት፣ ጥልቅ ፍቅር በውስጣቸው አለ። ጥልቅ ነው። ለዚህ ነው ጳውሎስ ይሄንን ፍቅር ለማወቅ ትጉ ይላል። ይሄን ፍቅር ምን ይለዋል? ርዝመቱ ከፍታው አይደለም ይለው፣ ከመታወቅ በላይ የሆነው የእግዚአብሔርን ፍቅር ለማወቅ ትጉ። እንዴት እንወቅ? ይሄን ጳውሎስ የጸለየውን የእግዚአብሔርን ፍቅር እንዴት እንወቅ? የት እንወቀው? አንድ ጊዜ ጆሮአችሁን ስጡኝ። ቤት ገብተን ነው የምናውቀው? የት ነው ልናውቀው የምንችለው? አንድ ቦታ እናውቃለን። ለምን? የሆነን ሰው የለወጠው ያ ቦታ ነው። ያ ቦታ ለውጦታል። ለይቶ እንዲያውቅ አድርጎታል። ያለ ነቀፋ ንጹህ ሆኖ እሱ እስኪመጣ ድረስ እንዲጠብቀው አድርጎታል። በነበረበት ዘመን ለእግዚአብሔር ምስጋና ሆኖ አልፏል። በነበረበት ዘመን ለእግዚአብሔር ክብር ሆኖ አልፏል። ይኸውላችሁ ለእግዚአብሔር ክብር መሆን ሙታን ማስነሳት አይደለም፣ የሚናገር ህይወት። እጃችሁን አንሱ ባካችሁ። በጌታ በኢየሱስ ስም ይጸጋ ይሰጠን። አረ አሜን በሉ እስኪ። የሚናገር ህይወት ለእናንተ ይሆነላችሁ። ይሄንን ሆኖ ያለፈ ሰው አለ። ማን? ዮሐንስ። የቱ ዮሐንስ? ሐዋርያው ዮሐንስ፣ ያዕቆብ ወንድም ዮሐንስ። እነዚህ ሰዎች ሲጠሩ ታስታውሳላችሁ? እንዴ ዮሐንስ ማለት እኮ ቁጠኛ የነጎድጓድ ልጅ የተባለ ነው። እንደ ጌታ ኢየሱስ ክርስቶስ እኮ አንድ ከተማ ገብቶ ሲያስተምር አልተቀበሉትም። በቀጥታ እኮ ጌታ ኢየሱስ ስላልተቀበሉት ሰው በረሮ የሚመስለው ነው ዮሐንስ። ሰው ማለት ለዮሐንስ ትንኝ ነው። ጌታው ያለው ጠቀሰለት ሲያነሳሳው ኤልያስ 50ዎቹን እሳት አውርዶ እንዳጠፋ እና ሲለው አንተ ደግሞ ከኤልያስ ትበልጣለህ፣ አሳያቸው ማንነትህን አለው። ልክህን ስላላወቁ ነው አለው። ጌታ ኢየሱስ ምን አለው? የተደረገልህን መንፈስ ምን አትልም አታውቅም አለው። እነዚህ እኮ አስቸጋሪ ናቸው። ዮሐንስና እናታቸውን ታስታውሳላችሁ? ይዘው መጥተው ጌታ ኢየሱስ እያስተማረ እያለ የወንበር ሁሉ ጥያቄ ያለባቸው ናቸው። ምንድነው ያስጣላቸው? ይሄ ጥልቅ ዕውቀት፣ ይሄ ጥልቅ ፍቅር፣ የእግዚአብሔር ጥልቅ ፍቅር፣ ርዝመቱ፣ ጥልቀቱ፣ ስፋቱ፣ ይሄ ፍቅር ሐዋርያ የተባለው ዮሐንስ ይሄ ፍቅር የቱ ጋር አገኘው? የቱ ጋር መጣው? እሱን የነካ መነካት በጌታ በኢየሱስ ስም እናንተን ይንካችሁ። አንተ ጩውና እስኪ አሜን በለይስ። እናቱን ሼም ሳይዛቸው እናታቸውን ይዘው መጡ። ከዛ እናታቸው አንድ ጥያቄ ልንጠይቅ እንፈልጋለን አሉት። ምንድነው የምትጠይቁኝ አላቸው። መንግስት ስትመጣ በፋሚሊ ልትከበው እኮ ነው። ዮሐንስ በዚህ ጋር፣ ያዕቆብ በዚህ ጋር፣ አንተ መሃል ሁን፣ ሌሎቹስ ጥግ ያዙ። ኢየሱስ እንዲህ አለ፣ ቀኝና ግራ የሚቀመጠው አባቴ ነው የሚያስቀምጠው። ቀኝና ግራ ግን በፍላጎት አይመጣም። እኔ የምጠጣውን ጽዋ የሚጠጣ አለ፣ እኔ የምቀበለውን መከራ የሚቀበል አለ። በብዙ የሚያስቸግሩ ናቸው፣ ቁጠኞች ናቸው፣ ምሕረት የለሾች ናቸው።
ታዲያ ምን ለወጠው ዮሐንስን? የቱ ጋር ተነካ? የቱ ጋር ተቀየረ? የቱ ጋር ማንነቱ ተቀየረ? ሰዎችን ከዚህ ውጪ አታሳዩአቸው። ቸርች ውስጥ እንደሚያገኙ አትንገሯቸው። ሊያገኙ አይደለም የመጡት፣ ሊያገኙት ነው የመጡት። ሰዎችን ሌላ ነገር ምድር ላይ ያለ ከፀሐይ በታች ከምድር በላይ ያለ ነገርን ልክ እንደ ጋማ ከብት መሬት እንዲያዩ የሚያደርግን ነገር አንንገራቸው። መጽሐፍ ቅዱስ እንደዛ አይለንም። እንደውም የአዲስ ኪዳን መጽሐፍ 98% ስለ ውስጥ ማንነት ነው እንጂ የሚያወራው ስለ ውጭ ነገር አያወራም። ታዲያ ዮሐንስ የቱ ጋር ተለወጠ? የቱ ጋር ተለወጠ መስላችሁ? ጌታ ኢየሱስ በስተመጨረሻው ጊዜ እንደዚህ አለ። ያዕቆብን ዮሐንስን ወሰደ፣ ጸለየ። ከዛ እነሱ ተኙ። ስጋ ደካማ ነው፣ መንፈስ ግን ተዘጋጅቷል፣ ብትጸልዩ ይሻላችኋል አላቸው። አሁን ግን የጨለማው ገዢ ሰዓት ነው አለ። የጨለማው ገዢ ሰዓት ነው አለ። መጨረሻ ላይ ሶስተኛው ጸሎት ከጸለየ በኋላ መጽሐፍ እንዴት ይሁን ብሎ ራሱን ሊሰጥ ባለበት ሰዓት ተነሱ፣ አሁን የጨለማው ገዢ ጊዜ ነው ብሎ እያለ ሰይፍና ጎመድ ይዘው መጡ። አታስታውሱ? ሰይፍና ጎመድ ይዘው መጡ። ጌታ ኢየሱስ ክርስቶስን ያዙት። ሌሎቹ በሙሉ ተበተኑ። ልክ እንደተባለው እረኛው ምታው መንጋው ይበተናል እንደተባለው መንጋው በሙሉ ተበተነ። ራቁቱን ሁሉ የሮጠ አለ። አንብባችኋል ማቴዎስ ወንጌል ላይ ራቁቱን ሮጠ ይላል። እንዴት ራቁቱን እንደሮጠ እግዚአብሔር ይወቀው። ሮጡ። የ3 ዓመት ተኩል ወዳጃቸው ሞት ሲመጣ መከራ ሲመጣ ሁሉም ጥሎት ሄደ። እስከ መጨረሻ ድረስ ግን የተከተለው ዮሐንስ ነበር። እስከ መጨረሻ ድረስ አጠቃላይ ሂደቱን ሲከታተል የነበረው ዮሐንስ ነበር። ወደ ቀያፋ እያንዳንዱ ጋር ሲወስዱት ዮሐንስ ነበር። እስከ መጨረሻ ድረስ ዮሐንስ ነበር። እስከ መጨረሻ ሰዓት ታውቃለህ፣ አጥንቱ ሲቆጠር ዮሐንስ ነበር። ሲያደቁት ዮሐንስ ነበር። የነገስታቱን ልብስ ወስደውበት ቀዩን ልብስ የርግማኑን ልብስ ሲያለብሱት ዕጣ ሲጣጣሉበት ዮሐንስ ነበር። እሱ ግን ዝም ብሎ ነበር። የኛ ኢየሱስ ዮሐንስ ነበር። አጥንቱ እስኪቆጠር ድረስ ሲደቅ በደዌ ሲደቅ ዮሐንስ ነበረ ዮሐንስ። መስቀል ላይ ሲያወጡት ዮሐንስ ነበር። ጎኑን ወቅተው ዋና ደም ሲወጣ ዮሐንስ ነበር። ተጠማው ብለው ሲጮው ሆምጣጤ ሰንገው ሲያጠጡት ዮሐንስ ነበር። የሾህ አክሊል ሲደፉበት ዮሐንስ ነበር። በግራ ያለው ሲዘብትበት ዮሐንስ ነበር። እስከ መጨረሻ ድረስ ዮሐንስ ሄዷል። እስከ መጨረሻ ታይም ድረስ ነው ዮሐንስ የሄደው። ህዝቡ ሲሳለቁበት የእግዚአብሔር ልጅ ነኝ ብለሃል፣ የእግዚአብሔር ልጅ ከሆንክ እንድናምንብህ ራስን በፍጥነት አውርድና እስኪ ያሳየን ብለው ሲሰድቡት ሲሳለቁበት ዮሐንስ ነበር። በስተመጨረሻ ሰዓት ላይ ቀን ወደ ጨለማ ሊለወጥ ሲል አንድ ጮኸ። ሄሎይ ሄሎይ ላማ ሰበክታኒ ብሎ ሲጮህ ጌታችን ላማ ሰበክታኒ አምላክ ሆይ ለምን ተውከኝ ብሎ ሲጮህ ዮሐንስ ነበር ከእናቱ ጋር። ዮሐንስ እዛ ቦታ ነበር። ከዛ የመጨረሻ መልእክት ነፍሱን ሊሰጥ ሲል አንድ ነገር ተናገረ። የሚያደርጉትን አያውቁምና ይቅር በላቸው ብሎ ፍቅር ይቅርታ ሲሰጥ አየ። አንተ ስማኝ ንገር፣ የዛ ቀን ልቡ ተለወጠ፣ ኃይለኝነቱ ተመታ። አየዛ ጋር ነው የተለወጠው፣ መስቀሉ ጋር ነው የተለወጠው። አንተ እውነተኛ መነካት መጣ። አንተ ስማኝ ንገር፣ ከዛ በኋላ የፍቅር ሐዋርያ ሆነ። እርስ በርሳችሁ ተዋደዱ አለ። ጥልቅ እውቀት ገባበት። ዛሬ መባርካቸዋለሁ። መስቀሉ ያለበት ህይወት፣ ፍቅር የሚገባው ህይወት፣ መስቀሉ ፍቅር የሚገለጥበት ህይወት፣ ጥልቅ እውቀት የሚገለጥበት ህይወት በጌታ በኢየሱስ በእናንተ ላይ ይፍሰስ። ዛጋ አየው። መስቀል አልባ ክርስትና በስቷል። ዛጋ ተመለከተው፣ ዛጋ አየው ማለት ቆይኔ ስነሳ ሰራላችኋለሁ አይደለም ያለው። የመቱትን የዘበቱበትን ከሰፈር ያወጡትን የሾህ አክሊል የደፉበትን ይቅርታ ጠየቀላቸው። በቂም አልሞተም፣ ነፍሱን አልሰጠም። በምህረት ነፍሱን ሲሰጥ አየ። ይሄ ርዝመቱ፣ ጥልቀቱ፣ ስፋቱ፣ ወርዱ ከመታወቅ ያልፋል። ወገኖቼ ሰጥቻችሁ ከእግዚአብሔር ጋር ለዘላለም ላትኖሩ ትችላላችሁ። ተነክታችሁ ግን ትኖራላችሁ። ከእጁ ተቀብላችሁ ጥላችሁ ልትሄዱ ትችላላችሁ።
እውነተኛ የእግዚአብሔር ፍቅር መነካት ካለባችሁ ግን ለዘላለም እስረኛ ትሆናላችሁ። ሄሎ ሄሎ። ለጌታ ማን ነው የሚያጨበጭበው? ለጌታ ማን ነው ክብር የሚሰጠው? እዚህ ጋር ነው ላይፍ የተሰራው። አንዳንዴ የህይወት መቀዛቀስ ላይፌ በብዙ ነገር ሲሰረቅ ኢሳይያስ 53ን ቁጭ ብዬ አነበዋለሁ፣ ደጋግሜ አነበዋለሁ። ወገኖቼ ስሙኝ፣ ጉልበተኞቹ እንደ ፍላጎታቸው አልመቱትም፣ እንደ ኢሳይያስ 53 ነው የመቱት። እንደ ፍላጎታቸው አልገረፉትም፣ እንደ ኢሳይያስ 53 ነው የገረፉት። የእናንተ ህንጻ የሚሰራው ህንጻው ከመሰራቱ በፊት ዲዛይኑ አልቆላ በእንትን ቀርቧል። ያ ማለት የኢንጂነሩ ማይንድ ማለት ነው። ኢንጂነሮቹ ይሄ ነው ህንጻው ብለው አስቀምጠዋል። ሌላ ህንጻ አይመጣም፣ እዚህ ላይ ያለው ይገለጣል። ኢሳይያስ 53 ማፕ ነው። አጥንቱ ተቆጠረ ካለ ተቆጠረ ማለት ነው። የኢየሱስ ሞት ሚል ጊብሰን የሰራው ፊልም አይደለም። አንድ ሳይቀር ነው። አያችሁ ዛጋ ያይ ነበረ። ይሄ ሁሉ ላደረጉት ምሕረት ሲጠይቅ አየ። እሳት ይውረድ የሚለው ሰውዬ እርስ በርሳችሁ ተዋደዱ፣ የማይዋደድ አምላኩን አያውቅም ይላል። ፍቅር 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 እያለ ዮሐንስ መልእክትን አንብቡ። ፍቅር በዚህ ተገለጠ ይላል። ፍቅር በዚህ ተገለጠ ይላል። ተነካ። የእግዚአብሔርን ፍቅር እያወጀ ፍቅሩን እያወራ ኖረ። ለምን? ጳውሎስ የጸለየው ነገር ገብቶታል። ለክርስትናችሁ ዋስትናችሁ ይሄ ቃል በእናንተ ውስጥ ሲሰራ ነው። ምን የሚለው ቃል? ፍቅራችሁ በጥልቅ ዕውቀትና በማስተዋል ከበዛ ምንም ነገር ቢመጣ መስዋዕት ለመሆን አትፈሩ። ሁለተኛ ጳውሎስ ራሱ ሮሜን አላነበባችሁም? ከፍታ ነው አለ ከበራልኝ ዓለም የሚለየኝ አለ። ጳውሎስን ከፍታ አምጥታችሁ በፍጹም አታስገዱትም። ዛሬ ትንሽ የሰፈራችን ትንሽ ነገር ነው ከህይወት እያወጣን ያለ ነው። ከፍታ ነው እኔን ከዚህ እውነት የሚያወጣኝ አለ። ዝቅታ አለ፣ ራቁትነት፣ ሞት፣ መልአክ፣ ግዛት፣ ልዩ ፍጥረት፣ የሚመጣ ኃይላት፣ እብደት፣ ራቁትነት፣ መታረዝ ከክርስቶስ ፍቅር ሊለየኝ እንደማይችል ተረድቻለሁ። ይሄንን ነው ጳውሎስ የሚለው። ፍቅራችሁ በጥልቅ ዕውቀትና ማስተዋል ሁሉ በስቶ እንዲትረፈረፍ ጸልይላችኋለሁ ብለው። በጥልቅ ዕውቀት የእግዚአብሔር ፍቅር በልቡ የተመሰረተ ሰው ምንም ቻሌንጅ አያሸንፈውም። ጎርፉ ይጎርፋል፣ ዝናቡ ይዘንባል፣ ንፋሱ ይነፍሳል። ቤቱ በአለት ላይ ስለሆነ ያመልጠዋል። ያሳልፈዋል እንጂ አያሳልፈውም። ክርስትናን ወደኛ ሀገር ወደ አፍሪካ ያመጡ አሁን ይሄ ጥልቅ ዕውቀት የእግዚአብሔር ፍቅር ተቀዛቅዞ ከልባቸው ጠፍቶ ልጆቻቸው እየካዱ ነው። ልጆቻቸው እግዚአብሔርን አያመልኩም፣ አምላክ የለሽ ሆነዋል። ምንም ሰተናቸው ለልጆቻችን ከእግዚአብሔር ጋር እንዲኖሩ ማድረግ አንችልም። ይሄ መነካት ግን ሲነካቸው፣ ይሄ ብርሃን ሲበራላቸው፣ እኔ ዛሬ ስለምታገኙት ነገር አይደለም እየነገርኳቸው ያለው፣ በእግዚአብሔር የምትፍለቀለቁበት ደስታችሁ እግዚአብሔር የሚሆንበት። ሄሎ ጠላትህን የምትጥልበት፣ ከሚደረገልህ ይልቅ የተደረገልህን የምታስበልጥበት፣ ኢየሱስን ከምንም ጋር የማታወዳድርበት። አንድ አማኝ እስኪ ጮህ አሜን ይበለኝስ። ይሄ ማለት ከጥፋት በላይ ከፍ ያለ ማለት ነው። የንስር ክንፍ የተሰጠው ማለት ነው። ይሄ ነገር ውስጣችሁ ሲኖር ወገኖቼ እስከ ፍጻሜ ድረስ የሚያስኬዳችሁ ይሄ ነው። በእናንተ የተጀመረው እስከ ኢየሱስ ክርስቶስ ቀን እስከ መጨረሻ እንዲሄድ የሚያደርገው ይሄ አሁን ያነበብኩላችሁ ክፍል ለህይወታችሁ ያስፈልጊ ነገር። ጳውሎስ በጣም የነካው ከባድ ነው። ጸልይላችኋለሁ። ለምን ሲል በስቶ እንዲትረፈረፍ። ከበዛና ከተትረፈረፈ ምን ይሆናል? ለይታችሁ መልካምና ክፉን ለይታችሁ ታውቃላችኋል። የመለየት ጸጋ ይሰጣችኋል፣ ማን እንደሚያዋጣችሁ። ለዚህ ነው ሰው ዓለሙን ሁሉ ቢያተርፍ እኮ ነው። ዓለምን አይደለም የሚለው፣ ዓለሙን
ሁሉ ቢያተር ነፍሱን ቢያጎድል ምን ይጠቅመዋል? ነፍሱን ለዓለሙ የማትሸጥ ክርስቲያን ትሆናለህ። ነፍስህን ለጌታ ትሸጣለህ። ሄሎ ወገኖቼ ስሙኝ ልንገራችሁ፣ ጸሎቶቻችሁ ሁሉ ቢመለስ ሌላ ጥያቄ ይመጣባችኋል። ከጥያቄ ነፃ የሚያወጣችሁ አሁን የምነግራችሁ ነገር ነው። መሰረቱ በዚህ ላይ የተመሰረተ ከሆነ የአንድ ቀን ህይወት የላችሁም፣ የሁል ጊዜ መንፈስ አላችሁ። ለዚህ ነው ዳንኤልን እንዲህ ያለው፣ ሁል ጊዜ የምታመልከው አምላክ ሊያድን ይችላልን? ሊያድን እግዚአብሔር ቅንነቴን አይቶ። እኔ እኮ የጸለይኩት እኮ ካንተ ጋር ፉክክር ይዤ አይደለም፣ ካልጸለይኩ መኖር ስለማልችል ነው። ካልጸለይኩ መኖር አልችልም ማለት አንበሳ ምናምን ካንተ ጋር ምንም አይነት ሌላ ፖሊሲ የለኝም፣ የፖለቲካም ኢሹ የለኝም። እኔ ግን የአምላኬን ፊት ሳላይ ለ30 ቀን ከማልበላ አይቼ ብበላ ይሻለኛል። እንዴት ፍቅሩን ችላለሁ እንዴት? የእግዚአብሔር ጥልቅ ፍቅር ሲኖርባችሁ የምታስቡት እሱን ነው፣ የምታወሩት እሱን ነው፣ የምትወጡት ለሱ ነው፣ የምትገቡት ለሱ ነው። አንተ ልቀቅና እስኪ አሜን በለኝስ። ሁለመናህን ነው የሚቆጣጠረው፣ ከግር ጥፍር እስከ ራስ ጸጉር ላገኘው ትመሰክራለህ፣ አዳኝነቱን ትናገራለህ፣ ሞቱን ትናገራለህ፣ ክርስቶስ ለአንተ ህይወት ዋጋ ከፍሎልሃል ብለህ ታወራለህ። ለምን? እግዚአብሔር ጥልቅ የፍቅር ዕውቀት እናንተ ውስጥ ገብቷል። ስለዚህ ከነቀፋ ህይወት፣ ንጽህና ከሌለው ህይወት ማምለጥ ከፈለጋችሁ እኔን ተመልከቱኝ፣ እኔን ይሁኝ። ይህንን አስቡት፣ ይህንን ሁሌ ያስቡ። እዚህ ጋር የተከፈለውን ሁልጊዜ አስቡት። አምላክ ሰው የሆነበት ኬዝ ለራሱ አይደለም፣ ለኔ ነው። ለዚህ ነው መጽሐፍ ቅዱስ ለኃጢአታችን ሞተ ይላል። የሞተው ለኃጢአታችን ነው። እኛን ለማጽደቅ ይልና ደግሞ ለጽድቃችን ተነሳ ይላል። የሞተውም ለኛ ነው፣ የተነሳውም ለኛ ነው። ምን አይነት ፍቅር ነው? ምን አይነት ፍቅር ነው? ከዚህ የሚበልጥ ፍቅር ለማንም የለውም ነው። እዚህ ጋር ስትመጡ ወገኖቼ ከክርስቶስ ያነሰ የእግዚአብሔር በረከት በሙሉ እግዚአብሔርን ፊት አያረግም። እግዚአብሔርን ፊት የሚያደርገው ልጁ ብቻ ነው ማሳየት የሚችል። እግዚአብሔር ካንተ ጋር ነው ስልክ በማግኘት አይደለም፣ ክርስቶስን ላንተ በመስጠቱ ነው። አሜን ነው። አሜን ትላላችሁ? እውነቴን ነው የምነግራችሁ። ይሄ መረዳት እናንተ ውስጥ ሲሆን እቺ ልበላችሁ ከይቅርታ ጋር ብዙዎች በጓዳቸው አይቷቸው አደባባይ ሰጣቸው። በደንብ ስሙኝ። ብዙዎች በጓዳ የሚያይ አምላክ በአደባባይ ይከፍላል የሚለው በጓዳቸው አይቷቸው አደባባይ ሰጣቸው። እንደገና በዛው ጓዳቸው ካዱት፣ በታዩበት ጓዳ ካዱት። ለአመጽ በታዩበት ጓዳ ተነሱ። ከአደባባይ በኋላ የእግዚአብሔር ጥልቅ ፍቅር ሲገባባችሁ በጓዳችሁ ያያችሁ እግዚአብሔር አደባባይ ሲሰጣችሁ የጓዳችሁ አምላክ ሳትለወጡበት ትኖራላችሁ። በአይምሮ መንፈስ ትታደሳላችሁ። የውስጥ ማንነታችሁ የሚጠፋው የማይጠፋው ለመልበስ ሁልጊዜ ጉጉታችሁ እሱ ይሆናል፣ ናፍቆታችሁ እሱ ይሆናል። ልባርካችሁ፣ እግዚአብሔር ረሃባችሁ ይሆን። ወይ እንደዚህ ብቻ በጌታ በኢየሱስ ስም ቅዱሳን አገልጋዮች መለኮት ረሃባችሁ ይሆን። እግዚአብሔር ረሃባችሁ ይሆን። እንደ ልጅነታችሁ የምትዘምሩበት፣ እንደ ልጅነታችሁ የምትጸልዩበት፣ እንደ ልጅነታችሁ እየበረራችሁ ቸርች የምትመጡበት፣ አዳር የምትመጡበት የእግዚአብሔር ጥልቅ ፍቅር በልባችሁ ላይ በኢየሱስ ስም ይፍሰስ። ማን ነው ለጌታ ክብር የሚሰጥ? ይላችሁ ለምን እንዲህ እንደምላችሁ ታውቃላችሁ? የጨረስኩ ነው። ከመጨረሻው ዘመን አንዱ ምልክቱ ምን መሰላችሁ? ብዙዎች ከዳተኞች ይሆናሉ የሚል ቃል አነበባችሁም? የክደት መንፈስ
በከፍተኛ ሁኔታ የመጨረሻው ዘመን ላይ ይታያል። የክደት መንፈስ የበራልህን የእግዚአብሔር ጥልቅ ዕውቀት ሲሆን ያንን የኪዳኑን መንፈስ አናክፋፋውም። የዳንበትን ደሙን አንረግጠውም። ከፍተኛ የመጨረሻው ዘመን ላይ የክደት መንፈስ በስፋት ይሰራል። በስፋት ነው ይሄ የክደት መንፈስ የሚሰራው። የሚያድናችሁ ይሄ ነው። በጥልቅ ዕውቀትና በማስተዋል የእግዚአብሔር ፍቅር በእናንተ ልብ ከተመሰረተ በፍጹም የትኛውም የክደትን መንፈስ ሰንጥቃችሁ ታልፋላችሁ። እንዲሰጣችሁ አይደለም የተከተላችሁት፣ ሕግና ነቢያት የመሰከሩለትን የናዝሬቱ ኢየሱስን አግኝታችሁታል። ያገኘው ማን ነው? አግኝቼዋለሁ የሕይወት ራስ የሚልን አግኝቼዋለሁ። ይሄንን የሕይወት ራስ አግኝቼዋለሁ። ይሄንን የሕይወት ጌታ አግኝቼዋለሁ። ይሄንን የሕይወት ንጉሥ። ለምን መሰላችሁ? ዛሬ ስሙኝ ንገራችሁ ወገኖቼ፣ ስሙኝ። ከዚህ ውጪ እምነታችሁን ከመሰረታችሁ ይበላሽባችኋል። ለምን? ተመሳሳይ ነገር ውስጥ ሆናችሁ የኑሮ ልዩነቱ ሰፊ ነው። ትክክለኝነታቸውን በዛ የሚያሳዩአችሁን ሰዎች እንዳትቀበሉ። ማግኘታቸውም ማጣታቸውም የትክክለኝነት ምልክት አይደለም። በፍጹም እንደዚህ እንዳታስቡ። የበራላችሁ ዓለም ከእናንተ ጋር ቢሆን የሁሉ ጥራጊ ያደረገኝ ይመስለኛል። ቀኑን ሙሉ ስለ አንተ ታረድን እያለ ለምንድን ነው እስከ መጨረሻ ይዞ ሄደው? ሃይማኖቱን ፈጽሜያለሁ፣ መልካሙን ገድል ተጋድያለሁ። ለምን አለ? የእግዚአብሔር ጥልቅ ፍቅር በልቡ ውስጥ አለ። ለዚህ ነው ጳውሎስ ይሄንን ፍቅር ለማወቅ መትጋት አለባችሁ። ይሄ ፍቅር ደግሞ የሚገለጠው እዚህ ጋር ነው። ከዚህ ውጪ አትገልጡም። ሰጥቷችሁ ማወቅ አትችሉም። በልታችሁ ማወቅ አትችሉም። ጠጥታችሁ ማወቅ አትችሉም። ለምን መሰላችሁ? የበሉ የጠጡ ከሞት የተነሱ እውርነታቸው የበራ ሽባነታቸው የተተረተረ ጥለውት ሄደዋል። ጥለውት ያልሄዱት አንተ ክርስቶስ የሕያው የእግዚአብሔር ልጅ እንደሆንክ አውቀናል፣ አምነናል። የሕይወት ቃል አለ። ካንተ ወዴት እንሄዳለን? አየ ዕውቀቱ ገብቶባቸዋል፣ መረዳቱ ገብቶባቸዋል። ይሄ መረዳት በእናንተ ቤት ይብዛ። ኢየሱስ ጌታ ነው። አሜን። ይኸውላችሁ አንድ ሰው እንደዚህ አይነት ላይፍ ያለው ሰው ካለ ተጽዕኖ ከፍተኛ ነው። ለምሳሌ እንደ ሜትሮሎጂ ህይወቱ አይቀያየርም። ቀዝቃዛማ ሲሆን አይቀዘቅዝም፣ ሞቃታማ ሲሆን አይሞቅም። በሱ ሕያው ሆኖ ይኖራል፣ ይንቀሳቀሳል። ዓለሙ እግዚአብሔር ነው። ባረኳችሁ። ዓለማችሁ እግዚአብሔር ይሁን። ጠዋትና ማታ ፊቱን የምታዩበት ጥልቅ የእግዚአብሔር ፍቅር በእናንተ ላይ ይፍሰስ። የእግዚአብሔር እውነተኛ ፍቅር በእናንተ ላይ ይፍሰስ። እቺን ብዬ ልጨርስ። አንድ የ85 ዓመት አባት ጌታ ኢየሱስ ክርስቶስን በማግኘታቸውና ይህንን ጌታ የሕይወት ጌታ አድርገው በመቀበላቸው ምክንያት በወቅቱ በነበረው ንጉሥ አልተወደደላቸውም። ሕይወታቸው ተትረፍርፎ በከተማ ሁሉ በስቷል። ስለዚህ በወቅቱ የነበረው ንጉሥ ጠራቸውና እንዲህ አላቸው፣ የምትሉት በሙሉ ደስ ይላል፣ ሕይወቶት የተመሰከረ ነው። ግን አንድ የምትጠሩት አለ፣ ንጉሥ ያላችሁት። እሱን ተውና ከኛ ጋር በሰላም ኑሩ። ካልሆነ ግን አሉት፣ ሕይወቶት በመስዋዕትነት ያልፋል፣ በእሳት አቃጥሎታለሁ አርገው አሉት። በጣም እንዲህ አሉ፣ እኛ አባት ለዚህ ሁሉ ዓመት ሳይለወጥብኝ ከኔ ጋር ኖሮ እንዴት እኔ በእሳት ፊት እለወጥበታለሁ? እንዴት በሞት ፊት እለወጥበታለሁ? ምክንያቱም ትክክለኛ መነካትያ ነው። የድሮ ክርስቲያኖች ሲዘምሩ አይታችኋል። የጸጋ በኛ ቤት ይብዛ። እንጸልይ። ሁላችን ተነስተን እንጸልይ።